ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር ትንኝንም ሳይዘነጋ የሚመግባት ሥጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እንደዚህ የተሰበሰብነው በድነት መንገድም የቆምነው እሷ አምላክን የተወለድን ነውና እግዚአብሔርን የወለደችልን የሃይማኖታችን ምስጢር የተማርንባት የታተመችው ሰማያዊት መጽሐፍ የሕይወት እንጀራችን መሶብ የብርሃናችን ምስራቅ ወላዲተ አምላክ ድንግል ማርያም የእሷም ስም ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ ክፋታችን በቸርነቱ መጋረጃ ሸፍኖ በቅዱስ ቦታው ያቆመን የአባቶቻችን አምላክ ሕያው እግዚአብሔር ስሙ ይክበር ይመስገን። ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል እናታችን ማርያም ሆይ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም እንደገና በሉ። እንደገና በዚህ ርዕስ እንማማራለን። የእግዚአብሔር ቸርነት የእሷ በረከተ ልመናዋ በልቡናችን ላይ ይደርብን። እናታችን ማርያም ሆይ የሚለውን የምታገኙት ከዘወትር ጸሎት ነው። የዘወትር ጸሎት አታውቁም? እናታችን ማርያም ሆይ ብላችሁ በሉ እስቲ። ሰላም ላንቺ ይሁን እያል እንሰግድልሻለን። እሺ እንማልድሻለን። እሺ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ አባትሽ ድንግል እመቤታችን ማህበራችን ተባርክልን። ስለዚህ እናታችን ማርያም ሆይ አሁን በዚህ ትምህርት ስንማማር ከዚህ ትምህርት ፍጻሜ እንዲኖራችሁ የምፈልገው ነገር እመቤታችን ምናችሁ ናት ብትባሉ እናቴ እንድትሉ ነው። ሁላችሁ እስኪ እናቴ በሉ። እመቤታችን ምናችን ናት? አሁን የእሷን እናትነት ይዘን እንሄዳለን። የእናትነቷ በረከት ይደርብን። ማርያም የሚለው ቃል ሲነሳ ከእሷ ላይ ሲደርስ ማለት ነው። ብዙ ማርያሞች አሉ። ወደ 8 የሚሆኑ ማርያም ተብሎ የተጠሩ አሉ። የእሷን ማርያም የሚለውን ስም ስናነሳ የዓለም መፈጠር ጭምር ነው ትዝ የሚለን። ዓለም የተፈጠረው ማርያም ስለሚለው ስም ነው። ምክንያቱም ዓለምን ከመፍጠሩ በፊት እግዚአብሔር በልቡናው የዓለም ክፉ እንደሆነ ያውቀዋል። ጠማማ እንደሚሆን በእግዚአብሔር ላይ እንደሚነሳ፣ ሕጉን እንደሚተላለፍ፣ ከሕይወት ይልቅ ሞትን ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቀዋል። እንደ ክፋቱ መጠን ደግሞ የሰው ልጅ እንደተደረገለት መጠን በዚያው ልክ ማመስገን ሲገባው በረከትን የሚያክል በደል በድሏል። በደል በዛ የሚባለው የሰው በደል የእግዚአብሔርን ቸርነት ሲያክል ነው ይላሉ ሊቃውንቱ። የሰው በደል የእግዚአብሔርን ቸርነት ሲያክል በደል በዛ ይባላል። የእግዚአብሔርን ቸርነት ሊተካከል የደረሰ እግዚአብሔር ሰውን አምላክ ያደረገውን ያህል ሰው አምላክን ገልብጦ አምላክ መሆን ሲፈልግ የእግዚአብሔርን ቸርነት የሚያክል በደል ይባላል። በዚህ ዘመን ሩያነ ኮኑ ነው ያለ ባለቅኔ። በዘመነ ሳምኒት ዕለት ሰብ በአመፃ ወእግዚአብሔር በምሕረት። በመጨረሻው ዘመን በመጨረሻው ሰዓት ሰው በበደል እግዚአብሔር በቸርነት እኩል ሆኑ ብሎ ተናግሯል። ሰው በበደል እግዚአብሔር በቸርነት እኩል ሆኑ ማለት የሰው በደሉ የበደሉ ጽዋ የእግዚአብሔርን የቸርነቱን ባህር የሚያክል ሆኖ ፈሰሰ ማለት ነው። ያንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበረ። የአዳም የበደሉ ተራራ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበረ። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ቅድስት ድንግል ማርያም ናት። አዳም በኃጢአት እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ክርፋት እንደሚያዝ ለእግዚአብሔር በታየበት በዚያው ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ መዓዛ መለኮትን የወለደች እመቤታችን የፈውስ ሙዳይ
ለእግዚአብሔር ትታይ ነበር። አዳም የብርሃን ልብሱን ከነሚስቱ ተገፎ በግራጋንንት እንደሚጠቀጠቅ በታየበት በዚያው አይን ከድንግል ማርያም የብርሃን ልብስ እንደሚሸመንና ያንን ልብስም ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ስራን ከነሰሪው አንድ አድርጋ የምትይዝ እውነተኛይቱ የሸማኔ ጉድጓድ የልብሳችን ቤት የርቃናችን ክዳን እሷ እንደምትሆን በእግዚአብሔር አይን አስቀድማ ትታይ ነበር። ዓለም ከመፈጠሩ በፊት ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣንም ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ማርያም ቅንነቷ ይታይ ነበር። ፍጥረቱ እንስሳት አራዊቱ ታይቷል። ሲታይ ግን ዓለም ከነጥፋቱ ሲታይ እመቤታችን ከነቅድስናዋ ትታይ ነበር እና እግዚአብሔር ዓለም ከመፈጠሩ በፊት አይኑ ያረፈባት መሬት እመቤታችን ነበረች። ዓለም እመቤታችን ለማመስገን ተፈጠረ የተባለበት ምክንያት እሱ ነው። ስንፈጠር እንደምንበድል ካወቀ እግዚአብሔር ስንበድል የሚያነሳን ደግሞ ከድንግል ማርያም ሰው ሆኖ መሆኑን እግዚአብሔር ካወቀ ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በእሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኑሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። እንደምንጠፋ ሲያውቅ ለመፈለግ ፈጥሮናል። ሊፈልገን ሲያስብ ጠቦቲቱን በግ አስቀድሞ በጊት ንጽሕት በጊት እሷን የእረኛችን እናት እሷን አስቀድሞ አስቧት ነበረ። ቅዱስ ኤፍሬም ሲናገር ስለዚህ ነገር እንዲህ ይላል። የበጎች እረኛ ከላይ ከሰማይ ወረደ፣ ንጽሕት በጊት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማኅፀኗ አደረ። እረኛው እየተናገረ መጣና ከእሷ ማኅፀን ሲደርስ ዝም አለ። መሥዋዕት ሆኖም በደሙ አነጻቸው፣ ረሃባቸውንም ሥጋውን ፈትቶ አዳናቸው ብሎ ይነገራል። 30 ብር ተሸጠና ያ ንጹሕ በግ የበግ ፀጉሩ ተሸልቶ እንደሚለበስ ከእሷ የተገኘው ኢየሱስ ክርስቶስ በጥምቀት ለበስ ነው። በግን እንዲበሉት እንዲጠጡት ሥጋውን በላን ደሙን ጠጣን። ተሽጦ ዕዳ እንደሚከፍል 30 ብር ተሸጠና የ5000 ዘመን ዕዳችን ከፈለልን። ስለዚህ እመቤታችን ለመፈጠራችን ምክንያት የሆነች ናት። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆነችው ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲት አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር ታይተፍ ጽላሎቱ ፈተውኩ ወነበርኩ ይላል። ከመኮል ውስተ ጸው ገዳም ከማሁ ወልድ ሆየ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኮይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋው ይላል። ከጥላው እየሳሳው ተጠጋው ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላዋ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጽላሎት ይባላል። እነሆ ከጥፋቱ ኃይዳ ነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያች ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን ሜልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የእሷ አባት ነውና ጥላዋ ገና 2000-3000 ዓመትን እያለፈ ሰው ከዚህ ላይ ቆሞ ጥላው እዚያ ወዲያ ዛፍ እዚህ ቆሞ ጥላው ወዲያ ሂዶ ሰዎችን እንደሚያስጠጋ ማርያም ከ5500 ዘመን በኋላ ቆማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ። ምርኩዙናው እየተጽናና ወደ ሲኦል የወረደውም እሷን እያየ ነበረ። እሷ በእውነት ፀሐይን የጠበቁባት የአባቶቻችን ፀሐይን እናይባታለን ያሏት የሕይወታቸው ማለዳ ነበረች። አይኢቲ ዛቲ እንተ ትሄውፅ ከመጎህ ብሪት ከመፀሐይ እንተ ትትሄወፅ ይላሉ። ይቺ እንደ ማለዳ ብርሃን
የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ይላታል። በሀብተ መንፈስ ቅዱስ ሁከተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ሁከት እና ጸጋ የማይለያት እንደ ጨረቃ የደመቀች እንደ ከዋክብት ያበራች ማለት ጸሬተ ህሊና ጸሬተ ነፍስ ጸሬተ ስጋ የተሰጣት በውስጥ ፋታ በነፍስ በስጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የስጋ ሙሽራ ያይደለች። ለአንገቷ ማርዳ ለልብሶቿ ሽቱ የማትሻ ለጆሮዎቿ የጉልማሶችን ቃል የማትፈልግ ከመላእክት ቃል የተነሳ የምትጽናና በዓይኗ መነጽር ያላሻት በመንፈስ ቅዱስ የብርሃን መነጽር ሥላሴን እያየች ለምልማ ጠግባ በመቅደስ ያደገችና የለመለፈች የሕይወት ፍሬን ዘመን በተፈጸመ ጊዜ ለተራብነው ወፎች አፍርታልን የተገኘች ቤተልሔማዊት የሕይወት እንጀራና መሶባችን እውነተኛይቱ ምርኩዝ ቅድስት ድንግል ማርያም በእውነት እሷን ባሰቡ ጊዜ ነቢያት ከምርኩዛቸው ከሞታቸው ይጽናኑ ነበረ። ስለዚህ ነበር ቅዱስ ዳዊት መኑ እሙሃበኒ ክንፈ ከመርግብ እስርር ዋይርፍ ወመጻኒ ድንጋጤ ሞት ፍርሃት ወረአድ አሐዘኒ የሞት ድንጋጤ መታብኝ ፍርሃትና እንቅጥቅጥም ያዘኝ ከሞት በርሬ የማመልጥበት እንደ ርግብ ያለ ክንፍ ማን በሰጠኝ ይል ነበረ ቅዱስ ዳዊት። ሞትን የማመልጥበት የርግብ ክንፍ ማን በሰጠኝ አለ። እውነት ግን ሞት ርግብ ሞትን የምታመልጥበት ክንፍ አለ የላትም። ግን ትዝ ይላችሁ እንደሆነ በኖህ ዘመን ሙታን በተበረበረቡበት ባህር ውስጥ ብቻዋን በሙታን መንደር የምትበር ባለ ሁለት ክንፍ ርግብ ነበረች። ሙታን በበዙበት ባህር ሬሳ ብቻ በተሸከመችበት ባህር የሙታንን አጽም ብቻ በተሸከመችበት መንደር አንዲት የወይራ ዝልጣፊ ይዛ ለመምጣት የምትበር አንዲት ርግብ ነበረች። ያቺ ርግብ በእውነት ሙታንን የገደላቸው ሞት ያላዛት ባህሩ ያላሰጠማት ባህሩ ደርቋል ብላ የወይራ ዝልጣፊ ይዛ ለኖህ የሰላም ብስራትን ይዛ ከች አለችለት። ከመርከብ ውጣ ብላ ደስታን በጆሮው የሰበከችለት አንዲት ርግብ ነበረች። ያቺ ዓለም በሞት ባህር ውስጥ በሰጠመበት የመርገም ጥላ እስከ ነፍስና ስጋውን ባሰጠመበት ሰው በክደት ጨለማ በሞት ጥላ በነበረበት በግራጋንንት በተጠቀጠቀበት ዘመን መርገም ያላረፈባት የተባረከች ምድር አክናፈ ድንግልናዋ ያልተሰበረባት በንጽሐ ስጋና በንጽሐ ነፍስ ክንፍ እየበረረች ዘንዶውን ያመለጠችው ፀሐይን የለበሰችው ሙሽራ ከዋክብት ከራሷ ላይ ያሉላት ጨረቃን የተጫማችው ንግሥት እናታችን ቅድስት ድንግል ማርያም ነበረች። ስለዚህ የርግብን ክንፍ ማን በሰጠኝ ሞትን ማመልጥበት ያለው የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መቼ በመጣችና ንጽሐ ስጋና ነፍስ ማን በሰጠኝና ቶሎ መቼ እሷ ተወልዳልኝ እሷን አግኝቼ ከሞት ባመለጥኩ እያለ ነበረ። ርግብ እባቡን የምታመልጠው በክንፎቿ ነው። እኛም ሞትን ያመለጥነው በድንግል ማርያም ክንፍ ነው። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ ነቢያት ምርኩዛቸው ነበረች። ማናት ያቺ? እንደ ማለዳ ብርሃን የምትጎበኝ ማለዳን የማይነፈቀው ሰው የለም። የራበው ሰው ሲነጋ የምጠግብ ይመስለዋል። የታመመ ሰው ሲነጋ የምድን ይመስለዋል። የታሰረ ሰው ሲነጋ የምፈታ ይመስለዋል። በሞት የታሰሩት አባቶቻችን ማለዳይቱ ማርያም ስትመጣ እንፈታለን እያሉ የሕይወት እንጀራ የራባቸው አባቶቻችን ማለዳይቱ ማርያም ስትመጣ እንጠግባለን እያሉ የሞት ዕዳ የተሸከሙት አባቶቻችን የማርያምን ንጽሕና ከፍለን ከዕዳ ነፃ እንወጣለን ብለው ተስፋ ያደረጓት የተስፋይቱ ምድር እናታችን ቅድስት ድንግል ማርያም ነበረች። የአባቶቻችን የዓይናቸው ማረፊያ ፍጥረታት ዓይናቸውን ያሳረፉባት ሰማይ እግዚአብሔር ወደ ታች ሲመለከት ያያትና ዓይኑን ያሳረፈባት ሰማይ ፍጥረታት ወደ እግዚአብሔር ሲመለከቱ ዓይናቸውን የሚያሳርፉባት ንጽሕት ሰማይ ፀሐይ ክርስቶስ የተመላለሱባት ከዋክብት ሐዋርያት የተመላለሱባት ጨረቃይቱ ድንግል ማርያም ብርሃንን ከሷ የተቀበለችባት እውነተኛይቱ ሰማይ እናታችን ቅድስት ድንግል ማርያም ናት። ስለዚህ እንዲህ እያልን መጣን። እሷ በቃ ስትታሰበን የሚታሰበን ሃይማኖት ነው፣ የሚታሰበን ሥላሴ ነው፣ የሚታሰበን ሕይወት ነው። እና እመቤታችን ምናችን ናት ከተባለ እናታችን ናት። የምን እናታችን ብቻ እንደሆነች ልንገራችሁ። እናታችን ቅድስት ድንግል ማርያም የበረከት እናታችን ናት። በረከት የሚለው ትዝ ሲላችሁ እንጀራ በበረከት ትዝ እንዳይላችሁ። ሰው መጀመሪያ ሲፈጠር የተሰጠው ሀብት በረከት ነው። የሰው የመጨረሻ ማንነቱ ቡሩክነት ነው። ሰው መጨረሻ ሲከፋ ወይም ደግሞ ሰው ጸጋን ሲያጣ ቡሩክነትን ሲያጣ መጨረሻ የሚሆነው እርጉም ነው። ስለዚህ ስንበድል ምንድነው የምንሆነው? እርጉም ነው የምንሆነው። ስለዚህ ምን ሆነ? በደል፣ ጠፋን። አስቀድሞ እግዚአብሔር ቡሩክ ነው። ካህኑ ቅዳሴ ሲገባ ሰምታችሁታል። ምን ነው የሚለው? ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልዱ ኃይል ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ይላል። ቡሩክ የሚለው እግዚአብሔር ስም ነው።
ቡሩክ ማለት እውነተኛ ማንነት፣ የመጨረሻ ፍጹም፣ የመጨረሻ ንጹህ ማለት ነው። የመጨረሻ ቅዱስ፣ ይህ ቀረህ የማይባል ማንነት ማለት ነው ቡሩክ ማለት። መጨረሻ ላይ ተነስተን ምን እንደሆነ ታውቃላችሁ? መጨረሻ ላይ ከሞት ተለይተን ስንነሳና ምግባር ተንሰን ስንሸለም እግዚአብሔር ምን ብሎ እንደሚጠራን ታውቃላችሁ? ወይም ገብረ ማርያም ወይም ወለተ ማርያም ወይም ገብረ ስላሴ ወይም ወለተ ስላሴ ብሎ አይደለም የሚጠራን፣ የአባቴ ቡሩካን ብሎ ነው የሚጠራን። የመጨረሻው ማንነት የሰው ሽልማቱ ቡሩክነት ነው። መርገም አልባ ነው። እግዚአብሔርን የምንመስልበት መልክ ማለት ነው ቡሩክነት ማለት። ያ ቡሩክነት ነው እርግማንን የሚያጠፋው ፍጥረታትን የሚያስገዛን የእግዚአብሔር ቡሩክነት ነው። የሰው የመጨረሻ መልኩ ቡሩክነት ነው። ያን ስንበድል ስለዚህ ምን አለ? ቡሩክ እግዚአብሔርን መምሰል ትታችሁ እርጉም ሰይጣንን መምሰል ካማናችሁ አለና ምን አለ? ርግምተ ትኩን ምድር በእንቲአከ ኦ አዳም፣ አዳም ምድር ባንተ ምክንያት የተረገመች ትሁንብህ፣ ሶከ ወአሜከላ ለይብቁልከ እሾህ ይብቀልብህ አለው። ያን ጊዜ ፍጥረት ምን ሆነ? የተረገመ ሆነ። ከሔዋን የተነሳ እርግማን ሆነ። ልብ በሉማ የሁላችን እናት አንዲት ነበረች፣ ያችውም ሔዋን ናት። ከሷ ከመጀመሪያይቱ እናታችን የተነሳ የተረገምን ሆነ። በእርግማናችን የተነሳ ደግሞ በእኛ መረገም ምድር ተረገመች፣ እሾህ አሜከላ አበቀለች። ምን ነው እግዚአብሔር በሰባተኛው ቀን ፍጥረትን ፈጥሮ ጨርሶ የለምን? ስለምንድን ነው እሾህ አበቀለ የተባለ? ፈጥሮ ከጨረሰ በኋላ ስንበድል ደግሞ እሾህ ይፈጥራል እንዴ ቢሉ አይደለም። ሰው ደህና ሰውነት ነበረው። ደህና ሰውነት የነበረው ሰው ሲታመም ቁስል ቢያወጣ እግዚአብሔር ቁስልን ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬ በዛፎች ላይ ያለው እሾህ ከኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው። የሰው በደል ዛፎችን ጨምሮ ያቆስላል። ተራራውን ገደሉን ሁሉ ያቆስላል። ዛሬ መሬትም እኮ የቆሰለችው በሷ እኮ ነው። በሙሉ መሬት አልስማማን ያለችው፣ የትም ብንሄድ አልመቸን ያለችው እሷ ናት። ሰው ሲረገም ምድር ይረገማል። አገር የሚባረከው በሰው ነው። ሰው ሲባረክ ደግሞ አገር ይባረካል። በሌ ለሰው ይሁንልኝ ወጥተህ ወርደህ ብላ ተባለ። ግን መሬት የተባለ የሰው ሕሊና ነው። ይገርማቸዋል። መሬት የተረገመ ይሁን የተባለ ሕሊና ይረገም። እሾህ ይብቀልብህ የተባለ በሽታና ኃጢአት ነው። በሽታ ይብቀልብህ። ዛሬ የሁላችሁ በሽታን ያበቀልነው በኃጢአታችን ምክንያት ነው። አሁን በየዘመኑ የበሽታ አይነት ሲበዛ የሰው እርጉምነት ጨምሯል ማለት ነው። እርጉም ከሆነ ነው እሾህ እያበቀልን ምን ሄደው። ከቤታችን እሾህ ይበቅላል፣ ከልባችን እሾህ ይበቅላል፣ ከቤተሰብ እሾህ ይበቅላል። እሾህ የሆኑ ልጆች እየተወለዱ ነው። እሾህ የሆኑ ካህናት እየመጡ ነው። እሾህ መነኮሳትም እየመጣን ነው። እሾህ ባለትዳሮችን መጥታችኋል። እሾህ የሆነ ክርስቲያን መጥቷል። እሾህ ጨርሶ ሊቀርቡት እሾህ የሆነ ቢቀርቡት የሚወጋ የሚያደማ ንግግሩ እሾህ፣ ሀብቱ እሾህ፣ ስልጣኑ እሾህ፣ እውቀቱ እሾህ፣ ሁለንተናው እሾህ የሆነ ቤት ሲሰራ እሾህ ሌላውን ነቅሎ ሲኖር እሾህ የሆነ ሰው አለ። አያችሁ፣ አንዳንዱ ዛፍ ሊዋጋ ይበቅላል። አንዳንዱ ዛፍ ደግሞ አፍርቶ ሊያበላ ይበቅላል። አዳምና ሔዋን በቀሉና እሾህ አበቀሉ። ቅዱስ ያሬድ ደግሞ ሲናገር ድንግል ማርያምን እንተሰረጸት ለሕይወታ፣ ሔዋን በቅላ እሾህ አበቀለችብን። ስለዚህ ያ እርግማን ነበር። እሾህ አይደል ያልኳችሁ? እሱ እየወጋ ነበር እኮ ሲኦል ውስጥ የሚጥለን። እሱ እየወጋ ነበር መቃብር ውስጥ የሚጥለን። ጽድቅ ሰርተን ጽድቃችን ወግቶ የመርገም ጨርቅ የሚያደርግብን ያ እሾህ ነበር። ከዚያ የተነሳ ሕይወታችንም ተረገመ፣ ሞታችንም ተረገመ። ከሞት በኋላ ያለውም ሕይወታችን በሙሉ የተረገምን ሆነ። 5000 ዘመን ተጭኖን የነበር ነው የመቃብር ድንጋይ ስሙ መርገም ይባላል። አንዲት እንጨት ከአንድ ዛፍ ተቆርጣ ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም ፍጥረታትን ሁሉ እየነዳ እረኛ እንደጠፋባቸው በጎች እየነዳ እያፍገመገመ ወደ ሲኦል ያወርዳቸው ነበረ። ለዚህ ነበረ አቤቱ ህስሶ ለገብርከ ቅዱስ ዳዊት እባክህ ባሪያህ ጠፍቷልና ፈልገው፣ ጌታም የጠፉትን ልፈልግ መጥቻለሁ ያለው ስለዚህ ነበረ። ቅዱስ ጴጥሮስም ስብከትን በጀመረ ጊዜ እረኛ እንደሌለው በግ ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛ ተመለሱ አለ። ተፍገምግመን ተረግመን በዚህ ምክንያት ወደ ሞት እንወጣ ነበር። የተረገመ ከተረገመ ጋር ርስት ያገኛል። እርጉም የእርጉምን ርስት ይወርሳል። ቡሩክ የቡሩክን ርስት ይወርሳል። ተረግመናልና የተረገመውን የሰይጣንን ርስት ሲኦልን እንድንወርስ የግድ ተገደደብን። በዚህ እርግማን ሁሉ ተገኘ። ከማን በረከት ይብቀል። ስለዚህ በተረገመው ዓለም ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘች። እግዚአብሔር እሷን ሲያገኝ ወደ ምድር መጣ። ስለዚህ እግዚአብሔር ተመልከቱ፣ እውነተኛ በረከትን ለመስጠት ሲመጣ ሰው ለመሆን ሰው ፈልጎ ነበር። ቤታችን የበረከት ምንጭ ናት
የምንለው ጥምቀት በረከት ነው። ይሄ የተገኘው ከሷ በነሳው ስጋ ነው። ቁርባን በረከት ነው። ከሷ በተገኘው ስጋ ነው የቆረብነው። ከሷ ነክቶ ያከበረውን ስጋ ነው። ገነት መግባት በረከት ነው። እሱም በሷ የተገኘ ነው። የዘላለም ሕይወት ማግኘት በረከት ነው። መንግስተ ሰማያት ገብቶ መኖር። ለሱም ደግሞ ቡርክት እመቤታችን ስለተገኘች ከሷ በነሳው ቡሩክ ስጋ የተገኘ ነውና የበረከት መንፈሳዊ ሁሉ ምንጫችን እመቤታችን ናትና እናታችን ማርያም እመቤታችን ተመልከቱ። ይገርማችኋል። ለሔዋን የበረከት እናቷ ናት። ሔዋን ለልጆቿ መርገም ስታወርስ ማርያም ለእናቷ በረከት ሰጠቻት። ስለዚህ ድንግል ማርያም ምን መሰላችሁ? አንድ ባለቅኔ ሲናገር ምን አለ? አይ ጌታ አለ ጌታ እንዲህ ብሎ ተናግሮ ነበረ። ከውሃና ከመንፈስ ቅዱስ ያልተወለደ ሰው መንግስተ ሰማያት አይገባም ብሎ ተናግሮ ነበረ። ዳግመኛ ያልተወለደ አይገባም ብሎ ነበረ። ስለዚህ አለ ዳግመኛ የተወለደ አይገባም እንዳለ ልክ እንደ ጥምቀቱ ሔዋንም ማርያም መልሳ በበረከት ካልወለደቻት አትድንም ነበርና ማርያም እናቷን ሔዋንን እንደገና በበረከት ወለደቻት። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የድንግል ማርያም አባቶች ሲሆኑ ድንግል ማርያም ግን አብርሃም፣ ይስሐቅ፣ ያዕቆብን መልሳ በበረከት ወለደቻቸው። እንዴት ትሉኝ እንደሆነ አብርሃም እያለቀሰለት የሞተለትን ርስ ሳያገኝ የሞተው ያዕቆብን ይስሐቅ እንዲህ ብሎ ባርኮት ነበረ። ምነጠሉ ለሰማይ ወምነስፋ ለምድር ጥቀ ጥቁቀ ተመልከቱ ይኩን በረከተከ ጥቀ ጥቁቀ ተመልከቱ ከመጼና ገዳም ዘባርኮ ለእግዚአብሔር ተመልከቱ ዘባርኮ እግዚአብሔር ጥቀ ጥቁቀ ተመልከቱ ጤና ማዕዛሁ ለወልድየ የልጅ ሽታ እግዚአብሔር እንደባረከው እርሻ ሽታ ያለ ነው። ከሰማይ ጠል ከምድር ስፋት የልጅ ያዕቆብ በረከት ይሁን ብሎ ሰጥቶት ነበረ። ይስሐቅ ነው የመረቀው። ያ በረከት ወዴት አለ? አባታችን ያዕቆብ እንደሆነ ብትሰሙት ወደ ፈርዖን በወረደ ጊዜ አንተ ሽማግሌ ዕድሜ ስንት ነው ቢለው መዋዕሌ ሰሚት ወእስራ ዕድሜስ 120 ነበረ። ወማንቱ ሐልቃ በእንባዚ እነሱም በልቅሶ ያለቁ ናቸው። ወእኩያተ ኮናኒ እነዚህ ዕድሜዎችም ክፉ ሆኖብኝ በንባና በልቅሶ በስደት ጨረስኳቸው አለ። ታዲያ እንደዚህ ከሆነ የእግዚአብሔር ቃሉ አይታጠፍምና እግዚአብሔር ለያዕቆብ የገባለት በረከት የተገኘ ትሉኝ እንደሆነ የያዕቆብ ውበቱ የተባለችው እናታችን ቅድስት ድንግል ማርያም ናት። ቅዱስ ዳዊትን ብትሰሙት እንዲህ ይላል ወሐሬነ ሎቱ ለርስቱ ስኖ ዘያዕቆብ ዘአፍቀረ ወሐሬነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ የያዕቆብን ውበት የወደደ እግዚአብሔር ለርስቱ መረጠን ይላል። ቅዱስ ዳዊትን ሌላ ጊዜ ብትጠይቁት ነግዶ ፈላሲ አነ ከመ ኩሉ አበውየ ይላል። እንደ ሌሎቹ አባቶቼ ሁሉ ስደተኛ ነኝ ይላል። ስደተኛ ነኝ ካለ በኋላ የያዕቆብን ውበት የወደደ ለርስቱ መረጠን አለ። ያቺ የያዕቆብ ውበት ምንድናት ብለን ደግሞ ቅዱስ ያሬድን የጠየቅነው እንደሆነ ወስኑስ ለያዕቆብ ይእቲ ሥጋ እንተነሳ መድን ያቺ የያዕቆብ ውቱ ለርስት ያስመረጠችን አለ። ለስደት የተዳረግነውን ሰዎች ስደተኞች የነበርነው ለዚያውም የነፍስ ስደተኞች። ስደት ይላችሁ ስደት መሰላችሁ እንዴ? የሥጋ ስደትስ ወይ ተመልሶ ወይ ዘመን አብቅቶ ወይ ዘመን ተስተካክሎ ወይ ያጣ አግኝቶ ወይ ሙቶ ይገላገሉታል። የሲኦል ርስት እኮ በዚህ ዘመን እገላገላለሁ የማይሉት ነው። ታዲያ ስደተኛ ነበር ነው። እንግዲህ ለርስት ያስመረጠችን አንዲት የያዕቆብ ውበት አለች አለ። ያቺ የያዕቆብ ውበት ማናት ብለን አባታችን ቅዱስ ያሬድን ደግሞ ስንጠይቀው የያዕቆብ ውበትማ ክርስቶስ ከድንግል ማርያም የነሳት ሥጋ ናት። ያቺ የማርያም ንጽሕት ሥጋ ነበረች ለርስት ያስመረጠችን። ስለዚህ እመቤታችን ለርስት የተመረጥንባት የቃል ኪዳኒቱ ምድር ነበረች። እግዚአብሔር ለአብርሃም የማለለት እኮ ከነዓን አይደለችም። እግዚአብሔር እኮ ለይስሐቅ ለያዕቆብ የማለላቸው ከነዓን አይደለችም። እሷንማ ዛሬ አሕዛብ ተቀራብተዋት የለምን? ያቺ የቃል ኪዳን ምድርማ ክርስቶስን ሰቅላ እርግማኑ ላይሌነ በራሳችን በልጆቻችን በልጆቻችን ላይ ያችን ላይ ይደር ብለው ራሳቸውን ረግመዋል። ታዲያ እግዚአብሔር ለአብርሃም የማለለት ለይስሐቅም የማለለት ለያዕቆብ የማለለት ትውልዱን ለርስት ያስመረጠችው አብርሃም በዘሩ የተባረከባት ንጽሕት ዘር እናታችን ቅድስት ድንግል ማርያም ናት። እሷን ከመርገም ለይቶ ንጹሕ ዘር አትርፎ የሰው ዘርን ሁሉ በአንዲቱ ዘር የዋጀ ሕያው መድኃኔዓለም እግዚአብሔር ስሙ የተመሰገነ ይሁን። ልጅ አይደለም ነው በል እንጂ ክርስቶስ የአብርሃም ልጅ አይደለም። ስለዚህ አብርሃም ዳዊትን ወለደ፣ አብርሃም ክርስቶስን ወለደ፣ ዳዊት ክርስቶስን ወለደ። ክርስቶስ አብርሃምና ዳዊትን ከጥምቀት ወለዳቸው ማለት ነው። ከገቦ ማኅፀን ወለዳቸው። የወለዱት ይወልዳል። ጠቢብ ልጅ ቢወልዱ አባቱን በገነት ያሳርፈዋል። ጠቢብ ልጅ እናቱን ያሳርፋል። ሰነፍ ልጅ ደግሞ እናቱን እንዳሳዘነ ይኖራል። ልጅ መዳኛ ነው። ልጅ ሰርቶ የሚያበላ ነግዶ የሚያተርፍ ብቻ ሳይሆን ጧሪ ብቻ ሳይሆን ልጅ የነፍስ መዳኛም ጭምር ነው። ማርያም ብትወለድ አይደለም እናቲቱ ሔዋን የከበረችው ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በዚህ የሚደንቃችሁ ካላችሁ እንኳን የ175 ዓመቱ የአብርሃም የማን የ969 ዓመቱ የማቱሳላም እናት ናት። እንኳን የእሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉ የመዋዕል አብላየ ዘመናትን አስረጅቶ የሚኖረው
የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። ለኛ ፍጹራነ መዋዕል ለምንሆን ዘመን አጭሮች ለምንሆን ለኛ እናት ብትሆንን ብርቅና ድንቅ አይደለም። ለቀዳማዊ ቃል እናቱ ሆና ተገኝታለችና በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በእሷ በረከትን ስላገኘን ሔዋን የተነገራት ምንድን ነው ያለው? በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ፣ በጭንቅ በምጥ በስቃይ ውለጂ ብሎ ሔዋን ሐዘንን በጆሮዋ ሰማች። በጭንቅ ውለጅ፣ ባልሽ ይግሳሽ። ሔዋንን ሰይጣን እንዲህ ብሏት ነበር አይደል? ሔዋን አላት፣ አቤት። እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። ተመልከቱ፣ ክፉ ሰውና ሰይጣን ሰውንና አንድነትን ለመበተን ሲፈልጉ የመብት ተቆርቋሪ ሆነው ነው የሚመጡ። ታውቃላችሁ አይደለም? ስለዚህ አሁን ብዙ ሰዎች አጥፊ ሰዎች አጥፊነታቸው የማይታወቅባቸው ለመብታችሁ ቆሜያለሁ ብለው ስለሚመጡ ነው። ሰይጣን አዳምና ሔዋን ተንኮሉን ያላወቁበት ለመብታችሁ ቆሜላችኋለሁ ስላለ፣ ዛሬም እኮ ለመብታችን የቆሙ እየመሰሉ አገር የሚያምሱ ብዙ ሰይጣኖች አሉ። ልታውቁባቸው ይገባል። ሰይጣንም እንዳለ ታውቃላችሁ፣ እግዚአብሔር ለምን አምላክ አላደረጋችሁም፣ ለምን አንድ እንጨት አልበላችሁም ብሎ ለጥቅም የተከለከለው ሁሉ ለክፉ የተከለከለ አስመስሎ ዛሬም ቢሆን ለምን የቀረባችሁ እያሉ የቀረብን የመሰለንን ነገር እየጠቀሱ ኢትዮጵያን እርስ በርስ አናክሰው የሚጨርሷችን አጋንንት በሙሉ እግዚአብሔር ያበርዳቸው። እነዚህ አጋንንት ናቸው በእውነቱ ለጥቅም የመጡ እና ምን አለ መሰላችሁ? ሔዋን አቤት፣ እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። አሳንሶ ነው የፈጠረሽ፣ ምክንያቱም ኋላ ነው የፈጠረሽ። ስለዚህ አንቺ አንሰሻል። ቆይ ከአዳምና ከሔዋን ማን ቀድሞ ተፈጠረ? ምመናል? አቤት አቤት፣ ማን ነው እንዲህ ብሎ የነገራችሁ? ይሁላችሁ ያልተማራችሁትን አትናገሩ። እውነቴን ነው። ሰምታችሁኛል አይደለም? አዎ ይሁላችሁ። ቅልብ ልብሳው በሶስት ይታወቃል ይላል መጽሐፍ። አንደኛ የማያውቀውን በመናገሩ፣ ሁለተኛ ሁሉን አውቃለሁ በማለቱ፣ ሶስተኛ በማያገባው በመግባቱ። ሞኝ ሰው በዚህ ይታወቃል ይላል እና ሞኛቱ ነው። ከአዳምና ሔዋን ማነው ፊት የተፈጠረ? አናውቅም አትሉም እንዴ? ራፈር ሰውን በሉ። አውቃለሁ ያለ ሰው ጥበብ አይጨምርም፣ ያፈሰዋል። እስቲ አላውቅም በሉ እንዲጨመርላችሁ በሉ ሁላችሁም። በቃ እግዚአብሔር ያሳውቃችሁ። እንደሱ እኮ ነው በእውነቱ ማለት ነው። ስለዚህ ምን መሰላችሁ? ከአዳምና ሔዋን ማን ቀድሞ ከተፈጠረ ከተባለ አንድ ቀን ነው የተፈጠሩት። መጽሐፍ ቅዱስ ሳምንቱ ነው የመጣች ያለ አዲያ ቢሆንሳ መጽሐፍ ቅዱስ ምንድን ነው የሚለው? በሰባተኛው ቀን እግዚአብሔርም ከሥራው ሁሉ አረፈ ይላል። ፍጥረት ያለቀው በስድስተኛው ቀን ነው። ሔዋን የመጣች በሳምንቱ አይደል? ታዲያ ምን ማለት ነው ከተባለችው ፍጥረት ጨረሰ ብሎ እንደገና አዲስ ፍጥረት ፈጠረ ይባላል። ሔዋንን ሲፈጥር እግዚአብሔር አዲስ ቁስ አምጥቶ ነው የፈጠራት። ቀድሞ ከተፈጠረው አጥንት ነው። ቀድሞ ከተፈጠረው አጥንት ነው አይደል? ስለዚህ ሔዋን የተፈጠረችው አዳም ሲፈጠር ነው ማለት ነው። የዚያን ጊዜ ቆይ እናንተ የተፈጠራችሁት ዛሬ አሁን 50 ዓመት የሞላው ሰው የተፈጠረ ዛሬ 50 ዓመት መቼ ነው? የዛሬ 50 ዓመት አይ እንዲሁ ዝም ብላችሁ ነው ሊቅ የምትሸቱኩ። እንዲሁ የከተማ ሰው ደግሞ ትቢቱ እንዲሁ ማምላክ ምን ይላል መሰለህ? አይ በቃ አረ ተማሩ ስብከት ስሙ ስትባሉ አረ ስራን ያቃተን እንጂ ህዝቡ ያውቃል ይላል። አረ ምንም አያውቅም። ምንም የሚያውቀው ነገር የለውም በእውነቱ ማለት ነው። የተፈጠራችሁ መቼ እንደሆነ ታውቁ? አቤት የዛሬ 7513 ዓመት የተፈጠራችሁ እሺ፣ ያዙት። አዳም ሲፈጠር ነው የተፈጠረው። እና እንግዲህ ዛሬ ምን እያደረግን ነው ብትሉ ዛሬ እየታየን እየወጣን የምንታይበት ነው እንጂ የዛን ጊዜ ነው የተፈጠረው። ዓርብ ነው የተፈጠረው። ሔዋን የተፈጠረችው አዳም ሲፈጠር ነው። ስለዚህ ምን አደረገ? ሔዋን አንቺን አሳንሶ ስለፈጠረሽ የአዳም ጌታው እንድትሆኝ በለስን አንቺ ተቀድመሽ ብይ አለ። ተቀድመሽ ብይ ብሏት ነበረ። ስለዚህ ምክሩንም ቀድማ የተቀበለችው እሷ ነበረችና መጀመሪያ እርግማኑን ባመጣው በእባብ ጀምሮ በሔዋን ጀምሮ ከዛ ወደ አዳም መጥቶ አዳምንም ረገመ። ስለዚህ ሔዋን የተረገመች እንድትሆን ይህንን ምክር መከረው። ኋላ ሲያስበው ሰይጣን መጀመሪያ ተቀድመሽ ብይ ብያታለሁ፣ እንድትበላለት አንቺ ከአዳም ስለምታንሽ እንድትበልጭ ብይ። ይኸው ዛሬ የሴቶች እኩልነት እያሉ ሴቱን የሚያጃጅሉ አሉ አይደለም? አሉ የለም? ሴቶች አሁን አማረብን ብላችሁ ትናንትናን የሽሮ ሰርቻለሁ ዛሬ አንተ እያሉ ባሎቻቸውን የሚሉ አሉ እኮ በእውነቱ። አሁን የእኩልነት መስሏችኋል? ጅልነት እኮ ነው። የመቤት ሰው የሚያምርበትን ሲሰራ ነው። አሁን እኮ ሴቱ ሱሪ የሚለብሰው መብታችን የተነፈገ መስሏቸው እኮ ነው። እውነቴን እኮ ነው፣ ከልቤ ነው። ደግሞ አይደለም፣ ሰው የሚያምርበትን ነው ማድረግ ያለብን። ሰውን አያችሁ፣ ዲያብሎስና ክፉ ሰዎች ሰውን የሚያጠፉ ይሄ መብት ተነክቷል እያሉ አይደለም፣ የሚያምርብንን ነው መስራት በእውነቱ ማለት ነው። የሚያምርብንን ደግሞ እግዚአብሔር ሰጥቷል። ግን አንድ ጥያቄ ልጠይቃችሁ፣ ለእኛ የሚጠቅመን ነገር ካለ ከእግዚአብሔር ተሽሎ የሚነግረን ሰው አለ? እስኪ ንገሩ፣ ሁላችሁ ንገሩ። በፍጹም
ታዲያስ ደግሞ እግዚአብሔር ይሄ ይጠቅማችኋል ብሎ ከሰጠን በላይ ሊሰጠን የሚችል ሳለ የለም። እንዲያ ከሆነ እግዚአብሔር ያምርባችኋል ያለን ለምን አንቀበልም? ደግሞስ ደግሞ ይከፋል ብሎ ከተው የሚከፋብን ነገር የሚያጠፋልን ነገር ከእግዚአብሔር ተሽሎ የሚያስብልን ሰው አለ? ታዲያ ያጠፋናል ያጠፋችኋል ያለን ለምን አንተው? ያጠፋችኋል የተባልነውን ነገር ማድረግ ማለት እግዚአብሔር ሆይ ካንተ ይልቅ ለኔ ራሴ ይሻላለሁ ማለት ይህ ነው ክደት የሚባለው እሱ። እንደዚያ ብሏት ሔዋን ስትበላው በለሱን ስትበላው ጸጋዋ እንደሚገፈፍባት ያውቅ ነበርና በለሱን ስትበላው ጸጋዋ እንደሚገፈፍ ያውቃል። ሔዋን ተቀድማ በልታ ጸጋዋ ሲገፈፍ ካየ አዳም አልበላም ብሎ ይተርፍብኛል ብሎ ነበርና ሔዋን እንደሱ ማለት ተሳስቼ ነው ተያይታችሁ ብሉት። ላንቺ በቀኝ እጅሽ እየጎረሽ ለባልሽ በቀኝ እጅሽ እያጎረሽ ላንቺ በግራ እጅሽ ጉረሽ። ይሄው የእናታቸው የሔዋን ምልክቱ ናቸው። ሴቶች ወጥ እያወጡ በግራ እጃቸው ይጎርሳሉ ይላል አባቶቻችን ነው የሚሉት ማለት ነው። እንደዚህ ያደርጋሉ። ከዛ በኋላ ተያይተው በሉት፣ ጸጋቸው ተገፈፈ። ሔዋን የምጥ ባርነት ተደረገባት። አዳም ደግሞ ሔዋንን እንዳይጠላት የእሷ ገዥ እንዲሆን እሷን እንዲወድ አደረገው እግዚአብሔር። ካልወደዳት አያገባትም፣ አብሯት አይኖርም። አብሯት ካልሆነ ደግሞ ምንድን ነው ነቢያት አይወለዱም፣ እመቤታችንም አትወለድም። አዳም መነሻው በእሷ በኩል ስለሆነ አጥፊው ብትሆንም ሔዋንን እንዲወዳት አደረገ እግዚአብሔር። እያጠፋቸውም ቢሆን እንዲወዳት ወንድ በሴት እንድትወደድ አደረገ እግዚአብሔር። በእርግማኑ ምክንያት አንቺ ዳምጥተሽብኛል ብሎ እንዳይጠላት ወንዶች በሴቶች እንዲወደዱ እንዲለመኑ አድርጎ እግዚአብሔር የፈጠረ የሰጣቸው ስለዚያ ነው። ከዚያ በኋላ እሷም በምጥ ተሰቃይታ ሲያበቃ እንዲህ ያለ ምጥ ካለስ ከወንድ ጋር አልኖርም እንዳትል ወልዳ ስታበቃ ምጡን እንድትረሳው አደረጋት። እሱም ደግሞ አጥፍታኛለች ብሎ ሴት አልወድም እንዳይል እንዲወዳት አደረገ። በእሷ በኩል እመቤታችን እንድትመጣ ይታወቃልና ያ መርገም ነበረ። በከመ አድመው ኪያ ለእንትኩ ዕፀ በለስ ከማሁ ደመው ይበበወርሁ። ይችን በለስ እንዳደማሻት አንቺም በየወሩ ሲላት በሰባት ቀን አለች ይላሉ አባቶቻችን። በይ እንደ ቃልሽ ይሁን ብሎ ዓመት እስከ ዓመት በመርገም ይሰቃዩ የነበሩትን እናቶቻችን እህቶቻችን እግዚአብሔር በቸርነቱ ለሰባት ቀን ያክል በየወር ይህንን ምልክት እንዲኖርባቸው አደረገ። ያ መርገም ስለነበረ ሴቶች እንደዚያ በሆኑበት ወራት የረከሱ ነበሩ። የእነሱን ጨርቅ የነካ እነሱ የቆሙበትን ቁመት የቆመ ከእነሱ የቆሙበት መሬት የቆመ ሁሉ እሷ የነካችው ዕቃ በሙሉ የረከሰ ይባል ነበረ። ዛሬ ግን እግዚአብሔር ቸር ነውና በዚያ ሐዘኗ ሔዋን በምጥ እንድትሰቃይ አደረጋት። ተሰቃይታም ሲወልድ እንድትወልድ አደረጋት። እንድትጨነቅ አደረጋት። አይደለም ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ያልቃል፣ የማያልቅ አምላክ ክርስቶስን ሰጥታልናል። ስለዚህ የደስታ እናታችን ናት። እመቤታችን እያሰባችሁ ደስ ይበላችሁ። የእሷ ፍቅር በልቡናችን ይደርብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደምታውቁት እመቤታችን የሃይማኖት እናታችንም ናት። እስኪ የሃይማኖት እናታችን በሉ። ሁለት ነገር ነው የሚቀረኝ፣ እሱን ተናግሬ ትምህርቱን ጠቅልላለሁ። ከዚህ ሌላ እስኪ የሃይማኖት እናታችን በሉ። እናታችን ቅድስት ድንግል ማርያም የምን እናታችን ናት? የሃይማኖት እናታችን ናት። በደንብ አስታውሉ። ሔዋን አሁንም ከሔዋን እነሳለሁ፣ ግን ሔዋንን እየወቀስኳት ይመስላችኋል? አይደለም። እሷ እናቴ ዛሬ ጸድቃ ብርሃን ለብሳ ያለች ሰው ማን ይወቅሳታል? ቅዱስ አትናቴዎስ አይ ሔዋን እንዲሁ ምን አደረግንሽ አለ። ምን ተረሰይናኪ ኦ ሔዋን ምን ተረሰይናከ ኦ አዳም፣ ለምንድን ነው ይህን መርገም ያመጣችሁብን አለ። ግን ኦሪት እናት አባቱን የረገመ ርጉም ይሁን ይላልና እናንተ ልንወቅስ አይገባም። በዚያውስ ላይ ደግሞ እናንተስ ድናችኋል፣ ለእኛ ያብጅልን እንጂ ብሎ ተናግሯል። አዝኗል፣ ተክዟል። ኋላ ግን አመስግኗቸዋል። የሞኝ ሰባኪ የወቀሳ መጀመሪያው አዳምና ሔዋንን መውቀስ። አዳም እንዲያርጉ ነው የሚለው። ሰባኪ ስብከት ሲጠፋው ሩጡ አዳም ነው የሚደርስ። እውነቴን ነው የምነግራችሁ። ግን ነገረ ድነት ሲነሳ መነሻው እንደዚያ ስለሆነ እንጂ መውቀስ አይገባም። የአዳምን እባብ እኮ ነው ማርያምን ያበቀለ። ሔዋን እኮ አልቅሳ እኮ ነው እሷን ያበቀለችልን። አባ ጊዮርጊስን የመሰለ ደግሞ አይናማ ሲገኝ አይን ማለት በጎውን የሚያይ ነው ማምላክን ጠማማ አይደለም። አባ ጊዮርጊስ ደግሞ ሔዋን እንኳን በለስን ቆረጥሽልን እናቴ፣ አዳም እንኳን በለስን ቆርጠ በላ፣ እናንተ በለስን ባትበሉ ማርያምን የት እናገኘው ነበር? እሷ ባትወለድስ ክርስቶስን የት እናየው ነበር? ኧረ እንኳን በላችሁ ይላል። እንኳን በሉ እንጂ ማምላክ በሉ እንኳን በሉ አዛኘን እመቤታችን ከምትቀርብን እንኳን በሉ። ይችን ብሪት ሀገር ይቺ ፀሐይ ከምትቀርብን ይቺ የፍጥረት መሰላል ከምትቀርብን እኔ እመቤታችንን እንኳን በገሃድ አይተናል፣ እንደው አንድ ቀን በህልማችን አይተናት በሞት እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት
ስለው ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክሙ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛ እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይየው ሲደርስ ተፈጠረ ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። ፊታርጎ ቢወዳለው እናት እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። የምን እናታችን ናት ያልኳችሁ? ሶስተኛ አቤት። ስለዚህ አባታችን አዳምና እናታችን ሔዋን የጎደላቸው ምንድን ነበረ? አይዟችሁ ምንድን ነበረ? ሃይማኖት። ምን የሚል እግዚአብሔር ይሄን በለስ ከበላችሁ ትሞታላችሁ የሚለውን ማመን ነበረባቸው። ነው እንዴ ብለው ጠረጠሩት። እሱን ጠርጥረው ወደቁ። እመቤታችን ደግሞ ተደርጎ የማይታወቀውን ነገር አመነች። እንዴት አድርጋ? አንደኛ እግዚአብሔር ሰው ይሆናል ማለት በጣም ከባድ እኮ። ቆይ ከተወለደ በኋላ ሰው ማመን አቅቶት የለም እንዴ? አላያችሁ? ዛሬ ሰው እንዴት አምላክ ሰው ይሆናል? እንዴት ፈጣሪ የፍጡር ሥጋ ይለብሳል እያሉ አይደል? ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ሳይሆን አመነችው። እሺ በጎ ብላ ተቀበለችው። አንደኛ ፈጣሪ ሰው ይሆናል ብሎ ማመን ሳይደረግ ማመን ከባድ ነው። እንደምናስበው አይደለም። ስንት ትምህርት ተምረንና ሆኖ እንኳን አልገባን ብሎ። ሁለተኛ ደግሞ ድንግል በድንግልና ተወልዳለች ብሎ ማመን ጭንቅ ነው። ሶስተኛ አብን አጽናይ መጽኒ ወልድን ኃይል መንፈስ ቅዱስን እስትንፋስ አድርጋ ያመነች ደግሞ እሷ ናት። ስለዚህ ሥላሴን ያመነች ክርስቶስን ያመነች የእግዚአብሔርን መግቦትና ካህሊነት ያመነች እሷ ስለሆነች እመቤታችን የመጀመሪያይቱ የሐዲስ ኪዳን አማኝ ናት። በእውነቱ የመጀመሪያይቱ የሐዲስ ኪዳን መሪ፣ የብሉይ ኪዳን ፍጻሜ፣ የትንቢት መከር። ትንቢት አዝመራ ነበር ደርሶ ታጭዶ ተወቅቶ ህብስት ሆኖ ተጋግሮ የተጎረሰባት መሶብ እሷ ናት ማለት ከሷ ሲደርስ ነው ሁሉ የታወቀው። ስለዚህ ድንግል ማርያም እግዚአብሔርን የሸፈነች ሳትሆን እግዚአብሔር የተገለጠባት የሃይማኖት መስታወት ነው። እሷን የፈጠረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ወልድ የአብ ልጅ ነው። እግዚአብሔር ወልድ የአብ ልጅ ነው በሉ። አብ ያለ እናት ወለደው በሉ። ማስረጃ ድንግል ማርያም ያለ አባት ወለደችው አትሉም እንዴ? ድንግል ማርያም በሉ ያለምን ወለደችው። ስለዚህ ድንግል ማርያም የሃይማኖት ማስረጃ ናት ማለት የሃይማኖት ማስረጃ ናት። ለዚህ ነው ቅዱስ ጎርጎርዮስ ገባሬ መንክራት ሲናገር ምን አለ መሰላችሁ? አቀበ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ። በድንግልና እንድትወልድ ያደረገው ለምንድን ነው ትሉኝ እንደሆነ አለ ለከባዲቱ የሃይማኖት ትምህርት ማስረጃ እንድትሆን ነው። ከባዱ እንዴት ነው? አብ ዓለም ሳይፈጠር ያለ እናት ወለደው። የሬ ነገር ከባድ እንዴት ሊሆን ይችላል እንዳንል ሊሆን ለመቻሉማ ፍጡር ሁና እንኳን እሷ ያላባት ወልዳው ከሆነ ፈጣሪ ያለ እናት ወለደው ሲባል ለምን አታምንም ብለን በዚህ እንድንረታ ብቸኛይቱ የሃይማኖት ማስረጃ። ስለዚህ ሰው 24 ሰዓት ማርያም 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 እመቤታችን ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን ክብር ምስጋና ይግባ። ስለዚህ እመቤታችን የምን እናታችን ናት? ሃይማኖታችን የተገለጠባት፣ ጣዖታትን የጣልንባት፣ የረከሰባት፣ ጣዖታት የረገፉባት፣ የግብፅ ጣዖታት በሙሉ እርግፍ ያሉባት። እንዲህ አለ ኢሳይያስ ወይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ከዚያሳ ወይ ደነግጹ፣ ከዚያ የግብፅ ጣዖታት ሁሉ ይደነግጣሉ። ምን ሲሆን? እግዚአብሔር በፈጣን ደመና ተጭኖ ሲመጣ። ግብፅ ጨለማ ነው ሲሆን ነው ብያቸዋለሁ። ፈጣን ደመና እመቤታችን ለረድኤት ትፈጥናለችና እግዚአብሔር በፈጣኒቱ ደመና በድንግል ማርያም ሲመጣ አጋንንት ይደነግጣሉ፣ አምልኮ ጣዖት ይጠፋል። ሃይማኖትን የገለጠች ደመና ስለሆነች እመቤታችን የሁለንተናችን እናት ናት። ከቃሉ ጋር ናችሁ? ሌላው የፍቅር እናታችን ናት። እስቲ የፍቅር እናታችን በሉ እንጂ። እግዚአብሔር ይወደናል አይወደንም? ወዶ ምን አደረገልን? ሞተልን በሉ። ፍቅሩን በምን ገለጠው? በመሞት ገለጠው። ሲሞት ነው ፍቅሩን የገለጠ አይደል? ከዚያ በኋላ መጨረሻ ላይ ሲሞት ተመልከቱ፣ ፍቅሩን ገለጠ። ፍቅሬን በሞት ገልጫለሁ አለና ማረጋገጫ ነው። እናቱን እንካችኋል እነሆ እናታችሁ ብሎ ሰጠ። እግዚአብሔር ፍቅሩን ሲገልጥ ሰው ተመልከቱ፣ እወዳችኋለሁ ብሎ ቃሉን የገለጠባት የነፃነታችን ደብዳቤ ማርያም ሆነች ማለት ነው። የአምላክ ፍቅር የተነበበባት መጽሐፍ ሆነች፣ በደም ማኅተም የታተመች የአምላክ ፍቅር። ስለዚህ አባ ጊዮርጊስ እኔ እንግዲህ ከዛሬ ጀምር ያለ
የማርያም ባሪያ ነኝ ብዬ የፍቅር ውል ጽፌያለሁ ይላል። ይችን አልቦ ዘይግ ጠስ ይወታ ይችን የሚሰርዛት የለም። ምክንያቱም አንደኛ በወረቀት አልጻፍኩትም፣ ሁለተኛ በቀለም አልጻፍኩትም፣ የጻፍኩት በልቤ ነው። ቀለሙ ደግሞ የልጅሽ ደም ነው ይላል። ልጇ መውደዱን እናቱን በመስጠት ሲገልጥ እኛም መውደዳችን ከእናቱ ስር በመገኘት ገለጠ። አምላክ ለመውደዱ ለወደደው ደቀ መዝሙር እናቱን በመስጠት ሲገልጥ የተወደደው ደቀ መዝሙር ደግሞ እናቱን በመቀበል ፍቅሩን ገለጠ ማለት። ስለዚህ እግዚአብሔር እኛን መውደዱን ልጁን እናቱን በመስጠት ሲገልጥ እኛም እናቱን በመቀበል እሱን መውደዳችንን እንገልጣለንና የእግዚአብሔርና የሰው የፍቅር ማህተማችን እመቤታችን ናት። የሚሉሃል ምንድን ናት ትለኝ እንደሆነ ማርያም ማለት የሰማይም የምድርም ጥግ ናት አለ። በምድር ከመከራ ትጠብቅሃለች፣ ስትሞት አጋንንትን ታርቅልሃለች፣ በሰማይ ደግሞ ከሲኦል መውረድ ትጠብቅሃለች። ስለዚህ ማርያም ማለት የሰማይም የምድርም ጥግ ናት ስለሆነች ምን እንላታለን ሲላል እምነ ጽዮን ይብል ሰብአ ለቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላል። እስኪ በሉላችሁ ሰው ሁሉ ምን ይላል? እናታችን ጽዮን ይላል። አሁን ዲያብሎስ ዕዳ ጽፎ አኑሮብን ነበረ። ሁለት ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል። በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። ወደምሰሰ መጽሐፈ ዕዳን አለ ቅዱስ ጳውሎስ የዕዳ መጽሐፋችን ደመሰሰልን ያለውን ቅዱስ ኤፍሬም ደግሞ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋንን የዕዳ ደብዳቤያቸው ደመሰሰላቸው። በጣም ጥሩ። ዕዳችን በመስቀሉ ደም ተሰረዘልን ካልን ለመሰረዙ ደግሞ የደረሰኝ ደብዳቤ ይሰጠዋል። ሰው በእውነቱ ማለት ከፍለሃል ተብሎ ዕዳችን ማን ከፈለ? ክርስቶስ። ለመከፈሉ ማስረጃ ሲባል አካላዊ ቃል በማኅፀኗ የተቀረጸባት እናቱን ደረሰኝ አድርጎ ሰጠን። መርገማችን ለማብቃቱ የተቀበልናት ከአምላክ የተቀበልናት የነፃነት ወረቀታችን እመቤታችን ነው። ዕዳችን የከፈልነው ሰው ዙሮ ቢመጣ የከፈልንበትን ጽሑፍ እንደምናሳየው ዲያብሎስ መልሶ በመርገም እንዳይዘን እመቤታችን እያሳየን እናሳፍረዋለን። ሊገድለን ለሚመጣው ሲኦል ሊያወርደን ለሚመጣ ሁሉ እመቤታችን እያሰብን እናሳፍረዋለን። አጋንንትን በእመቤታችን እንድናሳፍር አምላከ ቅዱሳን ይርዳን። የፍቅር የአደራ የጸጋ የሃይማኖት የድነት እናታችን ስለሆነች ነበረ። ካረፈ በኋላ ጌታ ካረገ በኋላ ዕለት ሌሊት ከመቃብሩ እየሄደች ደምህን የከፈልክለትን አውሬ እንዳይበላው ማርልኝ እያለች ስታለቅስ ነበር። አይሁድ ከመቃብሩ ስትመጣ በድንጋይ ውገሯት ብለው ጠባቂ ቢያቆሙ እሷ ግን እየተሰወረች እየሄደች ታለቅስ ነበር። ስትጸልይ ዛሬ ወርዶ እንደምታውቁት የምሕረት ኪዳንን ሰጣት። በስምሽ የታመኑ አስራት አድርጎ ሰጣት። የሚገርማችሁ እመቤታችን ተሰዳ ሳለ እንደነገርኳችሁ ቅድም ኢትዮጵያን ርስት አድርጎ የሰጣት በስንት ዓመቱን ያልኳችሁ? ተሰዶ ሳለ ጣና ቂርቆስ 4 ወር ከ10 ቀን ተቀምጣለች እመቤታችን። በሌሎችም ገዳማት በደብረ ሊባኖስ፣ በአክሱም፣ በአሰቦት፣ በደብረ ወገግ በእነዚህ ገዳማት ሁሉ ተቀምጣለች እመቤታችን። ገና ሳይኖሩ አስቀድማ ኋላ ለሚነሱ ቅዱሳን በእናቱ እግር እየባረከ ነበር የሰጣቸው ማለት ነው። ባርኮ ኋላ እንዲያውም ዋልድባ የሚበላውን ቋርፍ ቆፍሮ ሁሉ አቅምሷታል። ይሄማ ልጄ መራራ አይደል ብትለው ኋላ ልጆችሽ ሲበሉት እንዳይሰለቹትና ጸንተው እንዲኖሩ አንቺ ቅመሽላቸው ብዬ ነው ብሏታል። መራራውን ቋርፍ አባቶቻችን በልተው ጸንተው እንዲኖሩ ቀመሰች። ኋላ ዘመኑ ደርሶ ከጣና ተነሽና ሂጅ ስትባል እኔ አልሄድም፣ አይሁድ የዳዊት ሀገር ቤተልሔም አሰድዳኛለች፣ ይቺ ግን በሰላም አኖራኛለችና ከዚህ አልሄድም አለችው። አይ ቃል ኪዳኑ ደሜ መፍሰሱ አይቀርምና እንሄዳለን፣ ነገር ግን ይችን ሀገር ርስት አድርጌ ሰጥቼሻለሁ ብሎ ከስደት ስትመለስ ርስት አድርጎ እኛንማ ሁልጊዜ ነው የሰጠን። ደግሞ ኢትዮጵያውያንን ማምላክን እንዲሁ ዝም ብሎ ኢትዮጵያ ትላላችሁ እንጂ ይላል አንዳንዱ ዝም ብሎ የአይምሮ ስደተኛ። ኢትዮጵያ ትባላለች። ኢትዮጵያ ምንድን ነው? መጽሐፍ ቅዱስ ላይ 40 ጊዜ ስለተጻፈች ምን ሶሪያም ትጽፋለች ይላል። ሰርቋል ተብሎ የጻፈና ሰጥቷል ተብሎ የተጻፈ እኩል ነው። ነውር እኮ ነው ማምላክን። ኢትዮጵያ እኮ የተጻፈችው እጆቿን ወደ እግዚአብሔር ትዘረጋለች ነው እንጂ ኢየሩሳሌም ትበረብራለች ተብሎ አይደለም የተጻፈ። ስለዚህ ተመልከቱ፣ የተጻፍንበት አካሄድ እኮ ይለያል። ወይ ደነግጻ ተመልከቱ፣ አይጻዳት ኢትዮጵያ ትንቢተ ዕንባቆም ላይ የኢትዮጵያ ድንኳኖች ይጨነቃሉ ነው የተባለ። የኢትዮጵያ ድንኳኖች ይጨነቃሉ። ድንኳን የተባለ ልብ ነው። ይገርማቸዋል፣ ልብ ነው። ኢትዮጵያውያን አምላክ በእንግድነት ሲመጣ ተብረክርከው ይቀበሉታል ማለት ነው ትንቢቱ ማለት። በስደቱ ጊዜ እያሳረፍ ነው። ስለዚህ ነው። ስለዚህ ኢትዮጵያውያን ለእመቤታችን 2 ጊዜ እንደ ዓለም ከመስቀሉ ስር ተቀብለናታል። እንደ ስደቷ ደግሞ በ2 ዓመቱ የተቀበልናት የርስታችን ቃል ኪዳን ናት። ስለዚህ ኪዳነ ምሕረት ያንን ለምና ዛሬ ደግሞ በየካቲት 16 ምሕረት ስትቀበል አብረን ምሕረት የተቀበልንበት ሰኔ ጎልጎታንም ሰኔ 21 ቀን ጸልያ ስትቀበል ተቀብለናል። ሰኔ ጎልጎታ ቀላል ጸሎት እንዳይመስላችሁ። የአቡነ ደብረ ሊባኖስ 3ኛ የመንፈስ ልጅ እጨጌ ፊልጶስ ሰኔ ጎልጎታ እየጸለዩ እሳት ያጠፉ ነበር። ታላቅ ጸሎት ናት በእውነቱ። ቢያንስ ብትችሉ በ16 ጸልዩዋት። ስለዚህ ደግሞ እዚህ ደግሞ አዲስ አበባ ደግሞ ሐመረ ኖህ ኪዳነ ምሕረት አለች አይደል? ሌላም ብዙ ኪዳነ ምሕረት አለ። ግን ሐመረ ኖህ ለምን እንደተባለች የቤት ስራ ሰጥቻቸዋል።
እንጦጦ ኪዳነ ምሕረት ለምን ሐመረ ኖህ እንደተባለች እሷን ሰጥቻችኋለሁ። ኪዳነ ምሕረት ቀድሞ ኖህን በጥላዋ አሻግረዋለች። እኛን ከጥፋት ደግሞ ከመርገም ኋላ ሰው ልጇን ሰው ሲሆን ወልዳ አድናናለች። ከዛ ቀጥሎ ደግሞ አዲስ አበባ የሚጠፋውን የሚነሳውን ማይበል ደግሞ እሷ ታድነን። አሜን በሉ እንጂ። እውነት እውነት የምነግራችሁ የትኛውን ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ በሉ አብራችሁ ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ። ስለ እናቱ ብሎ ይማረን።